ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ? ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደል አህያ ነው የሚፈልገው ለመጫን። እናቲቱ አህያ ብቻ ለምን አትበቃውም? ውርንጫዋ ለምን አስፈለገችው የሚለውን ሐሳብ ደግሞ ልንገራችሁ። ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ? ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደል አህያ ነው የሚፈልገው ለመጫን እና ወደሉን ቢጭነው ምን ችግር አለ ብላችሁ ስታስቡ በዓለም ላይ ሁሉም ፍጡር ልጄን እወዳለሁ ብሎ ያስባል። በዓለም ላይ ሁሉም ፍጡር ልክ እንዳልኳችሁ ነው። በዓለም ላይ ልጇን በመውደድ የመጨረሻን የመጀመሪያ የምትታወቀው አህያ ናት። ማስረጃ ስትሉኝ በገጠር አህያ ስትወልድ ትናከሳለች። ከወለደች አህያ ትናከሳለች። አንድም ከብት አይቀርባትም፣ ትናከሳለች። ጅብ እንኳን ቢመጣ አስቀድሞ ሳታየው ልጇን ካልወሰደባት ጅብ እንኳን ቢመጣ አስቀድማ እሷ ትበላለች እንጂ ልጇን አሳልፋ አትሰጥም። አህያ በዚህ ትታወቃለች። በዚያውም ላይ አህያ ውርንጫው እንግዲህ ይህን እናንተም ሪሰርች መስራት ትችላላችሁ። መንፈሳዊ ትርጉሙን ትክክለኛውን ልንገራችሁና ማለት ነው። ገጠር ላይ ውርንጫው አህያ እንደዚህ ሳር እየበላች እሱ ዘወር የሚል ከሆነ አህያ በቃ መብላቷን ትታ እየዞረች ወደ ውርንጫው እያደረገች ነው ፊቷን የምትበላው። እንደውም ሊቃውንት ምን ይላሉ? ቅድም ከተረጎምኩት ጋር እናት አህያ የተባለው ልብ ነው፣ ውርንጫ የተባለው ሕዋሳት ነው ይሉና አህያዋ እናት አህያ ገደል እንዳትገባ ውርንጫ ገደል እንዳይገባ እናት አህያን ሜዳ ላይ ማሰር ነው ይላሉ። እናት አህያን ሜዳ ላይ ማሰር ለምን ቢባል እናት አህያ ሜዳ ላይ ከታሰረች ውርንጫው እናቱን እያየ እዛው ይገተራል ማለት ነው። እናት አህያ ግን አፋፉ ላይ ከታሰረች ውርንጫ ጠባ ያደርግና ሲጠግብ መዝለሉ ነው፣ ሲዘል ገደል ይገባል ማለት ነው። ገደል ከገባ ደግሞ እናት አህያ አብራ ገደል መግባቷ ነው። ስለዚህ ምን አለ? አስቀድማችሁ ልባችሁን በእኔ ያዙት። ለምሳሌ ይህን በምን ይመስሉታል ሊቃውንት? አሁንም የዓለም ባህር ነው፣ ልብ መርከብ ነው፣ ተሳፋሪ ሕዋሳት ናቸው። መርከቡ መካከል ላይ ከሆነ ማይበል ቢመጣ ይዞት ይሄዳል። ዳር ላይ ሆኖ ግን ከታሰረ ማይበል ቢመጣም ይዘላል። ወደ ላይ ብድግ ቢልም ወደ ጎን ቢያደርገውም ስለታሰረ የታባቱም አይሄድም ማለት ነው። ስለዚህ እናንተም ልባችሁን በእኔ ብታስሩ ሕዋሳታችሁ መገዛት ይችላል። ልባችሁን ምን በሉት? አስገዙት። ልብ ከተያዘ ሕዋሳት መገዛት ይችላሉና፣ ስለዚህ ልባችን ላይ እንድንሰራ እግዚአብሔር ይርዳን እላለሁ።